ከእስክ በቃ ክፈተው። የሐዋርያት ሥራ ምዕራፍ 2 ቁጥር 36 ደረግ ማለት ግን ምንድን ነው ለማለት ፈልገህ ነው አንተ? ጌታ ተደርጎ ነው ወይ ተደርጎ አይደለም ብለሃል አንተ። ተደርጎ ነው አልኩህ። እኔ ደግሞ ማስረጃ እያሳየ ነው። ሂድና ክፈተው። ጌታ የሚያደርገው ሌላ አካል አለ እያልከኝ ነው? አይዋ ጌታ የሚያደርገው ሌላ አካል አለ እያልኩህ ነው። ሂድ። ጌታ ተደርጎ ነው። ኢየሱስ ጌታ ተደርጎ ነው። ጌታ ተደርጎ ነው። ተደርጎ ያደረገው አካል አለ አይደለ? ተደርጓል ካልክ ያደረገው አካል አለ። መጀመሪያ እሱን እንጨርሳ። መጀመሪያ ጌታ ተደርጎ ነው አይደለም ስላልክ አንተ እናየው። እሱ መጀመሪያ ምን አልከኝ? ጌታ መሆኑን ታምናለህ? ባሪያ ነው ብዬ ነው የማምነው። ኢየሱስ ክርስቶስ የአምላኩ ባሪያ ነው። ማስረጃ ልስጥህ። መጽሐፍ ቅዱስ ላይ ዋናውን ሀሳብ እናውራና ማብራሪያውን የምታምንበትን ንገረኝና እሱን እንድናወራስ ጥቅስ ስሰጥህ አልፈልግም ብለህ አንተ ታምናለህ የጌትነቱን አልክ። እኔ ባሪያ ነው ብዬ ነው የማምነው አልኩ። ለዚህም ማስረጃ ልስጥህ አልኩ። ያው ባሪያ ነው ተደርጓል ካልክ ማመን አለ። መደረጉን ታምናለህ ወይ? ምንድን ነው የተደረገው? ጌታ መደረጉን ተደርጎ አልከኝም? እንዳው ስጠኝ አይደለም ተደረጉ። ጌታ መደረግ ማለት ምን ማለት ነው እኮ? ጌታ ተደረገ። ስለዚህ ጌታ እንደሆነ ታምናለህ ወይ ብዬ ጠየቅኩህ። ጌታ ተደረገ ሲባል ምን ማለት ነው? ታምናለህ ወይ ጌታ መሆኑን? ከዛ ታብራራለህ። መምህር ማለት እኮ ነው። መምህር ማለት ነው። መምህር ተደርጓል ብዬ አምናለሁ። እኛ ወዴት መምህር ሌላ ጌታ ሌላ ምን ያገናኘዋል? አንድ ነው። ረቡኒ ማለት ምን ማለት ነው? ረቡኒ ማለት ምን ማለት ነው? ረቡኒ ማለት ምን ማለት ነው? ረቡኒ መምህር ነው የሚለውን አሁን ቀጥታ ከፍተህ ያሳየን። ረቡኒ የሚለው እና ጌታና መምህር እንዴት አንድ ነው? ረቡኒ እኮ አማርኛ አይደለም። አማርኛ ነው ረቡኒ አይደለም። እሱን አይደለም እኔ እያልኩ ያለው። አንድ ሰው ጌታ ተባለ፣ አንድ ሰው መምህር ተባለ። እንዴት ሁለቱ አንድ ይሆናል? ስለዚህ መምህር የሆነ ጌታ ረቡኒ የሚለውን ረቢ የሚለውን ጌታ ማለት ብሎ ያስቀምጠዋል። ረቡኒ ሲባል ጊዜ ጌታ የሚለውን መምህር ብሎ ዮሐንስ ራሱ ተርጉሞታል። የሆነ የወንጌል ጸሐፊ ራሱ ረቡኒ ያለችው ይህም ማለት መምህር ማለት ነው አለ ራሱ ሲናገር። ስለዚህ መምህር ተደርጓል ወይ ኢየሱስ? አዎ በደንብ ተደርጓል። አስተማሪ ተደርጓል። ለማያውቀውን አሳውቆታል አምላኩ። የምትሰሙትስ ቃል የኔ አይደለም የአብ ነው ብሎ ተናገረ። ሰምቶ የሚናገር ነው። ትምህርትንም ተሰጥቶ ነው። ማን ነው መምህር ያደረገው? መምህር ያደረገው ማን ነው? እውቀትን የሰጠው ለራሱ አይደለም። ራሱ አይደለም። እውቀትን ተሰጥቶ ነው። ትምህርትን ተሰጥቶ ነው። እሱንም ራሱ እሱ አይደለም። ለአላህ እውቀትን አይሰጥማ፣ ይሰጣል እንጂ እሱ ለባሪያዎች። ለእንዳንተ አምላክ እውቀትን አይሰጥም፣ እሱ ይሰጣል እንጂ። ለእሱ የሚያስተምር አላህ ስብሐነ ወተዓላ ከእራሱ በሆነ ነው። ያንተ ግን አምላክህ ኢየሱስ ክርስቶስ ከእራሱ በሆነ ሳይሆን አምላኩ ሰጥቶት ነው። ማስረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ኢየሱስ ክርስቶስ ምን አለ? እኔ ግን ከአምላክ የሰማሁትን እነግራችኋለሁ አለ። ካልሰማ መናገር አይችልም፣ አያውቅም። አምላኩ ነው። እንዴት አያውቅም? ጎበዝ አምላኩ ነው። ከሌላ ሰምቶ ካልሆነ በስተቀር አይናገርም። ከሌላ ካልሰማ እንዴት መናገር አይችልም? አምላክ ነው ብለህ ታምናለህ። እውቀት ግን የለውም። ከሌላ ሰምቶ ይናገራል። ካልሰማ መናገር አይችልም። ሌላ ነገር ሂድና ተደርጓል ጌታ አልክ። ከዛ ታምናለህ ወይ ስል ከተደረገ ጌታ ነው ማለት ነው። ጌትነቱን መጀመሪያ እመንና ከዛ ማብራሪያውን ታብራራልኛለህ። ጌትነቱን ካላመንክ ተደርጓል ብለህ አይ ደግሞ ታምናለህ በሚለው ከመጣህ ማምናውን ልንገርህ አልኩህ። ሆነ ያን አልፈልግም አልክ። እሺ አንተ ጌታ ነው ብለህ ታምናለህ? ጌታ ተደርጓል ብለህ ታምናለህ? ኢየሱስ ክርስቶስ በመደረግ ነው ያገኘው ብለህ አመንክ? መሆኑን አምናሃል አንተ መጀመሪያ።
ና ስለ እኔ ማመን አይደለም። እኔን ቁርአን ላይ ትመጣና ይሄን ታምናለህ ወይ ብለህ ትጠይቀኛለህ በመጽሐፊ። ያንተ መጽሐፍ ላይ ግን አንተን ነው እኔ ታምናለህ ወይ ይሄን ብዬ የምጠይቅህና ኢየሱስ ክርስቶስ ጌታ ተደርጎ አይደለም ተደረገ የሚል የለም ብለህን ነበር። አሁን ደግሞ ተደረገ የሚለውን አመንክ አይደል? አንተ ኢየሱስ ክርስቶስ ጌታ ተደርጎ ነው በመደረግ ነው ያገኘው ይሄን ጸጋ አይደል? ጌትነቱን አምናሃል ብለህ የምትጠይቀው በእኔ መጽሐፍ ላይ ነው። እኔ የአንተን መጽሐፍ የውሸት መጽሐፍ ነው ብዬ ነው የማምነው። ያው ግን አንተ ስለምታምንበት እኔ ታምናለህ አታምንም ብዬ የምጠይቅህ አንተን ነው። አዳምጠህ አንተ ኢየሱስ ክርስቶስ ጌታ ተደረገ የሚል ቃል የለም ብለህ ነበር። እኔ ደግሞ አለ ብዬ ማስረጃ ሰጠሁ። ማስረጃ የት ይገኛል? የሐዋርያት ሥራ ምዕራፍ 2 ቁጥር 36። አንተ አመንክ አሁን መደረጉን ወይንስ አላመንክም? የገዛ መጽሐፍህ ነውና ታምናለህ። አልፋና ኦሜጋ መሆኑን አምናለሁ። መጀመሪያና መጨረሻ መሆኑን አውቃለሁ። ወደ እሱ እንሄዳለን። እያንዳንዱን ጨርስ። ጌታ ተደረገ የሚል የለም ብለህ ነበር አይደል ቅድም? አሁን አመንክ ማለት ነው። አለ ማስረጃ ክፈት። አሁን የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንብበው። ምን ይላል? ስንት አልከኝ? የሐዋርያት ሥራ ምዕራፍ 2 ቁጥር 36 አንተም ጌትነቱን አምነካላ። አንብበው ቶሎ በል። አምናላ ክፈተው አንብበው። ስንት አልከኝ? ሐዋርያት ሥራ ስንት አልከኝ? ምዕራፍ 2 ቁጥር 36 ማንም ያነብ? አንተም ታነበር? አንብበው እንጂ መጽሐፍ እኮ ገልጠህ አንብበው። እስከዛ ድረስ ከሄድክ እስከ በግለህ ድረስ ከሄድክ አንብበው። በቃ የሐዋርያት ሥራ ምዕራፍ 2 ቁጥር 36 እንግዲህ ይህንን እናንተ የሰቀላችሁትን ግን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ። አይዋ ጌታም እንዳደረገው ይላል አይደለ? ኢየሱስ ጌታ ተደርጎ ነው አይደለም? ጌታ ነው። አሜን። ጌታ ተደርጎ ነው አይደለም? ጌታ ነው። አሜን። ተደርጎ ነው አይደለም? ተደርጎ ነው አይደለም? ቆይ ወዴት ተደርጎ ነው አይደለም? በመደረግ ነው ያገኘው አይደለም? ጌትነት አጥንት የሰማ ነው ጌትነቱን ነው። ስለዚህ ጌታ ነው እንላለን ሁሉ ጊዜ። ተደርጎ ነው ወይንስ አይደለም? ተደርጎ ነው አይደለም? መጀመሪያ እኮ አሁን አንተ የምትለው ነገር ልክ ነህ፣ ግን መጀመሪያ ሰፊ ነው ትምህርቱ። ስለዚህ ጌታ ተደርጎ ነው። አምላክ ጌታ ይደረጋል በጌታ ስም ወላሂ። እሺ አሁን ጌታ እንደተደረገ አምኗል አንደኛ። ስለዚህ አሁን አንተ እግዚአብሔር ጌታ ያደረገው ኢየሱስን ብቻ ነው መጽሐፍ ቅዱስ ላይ ወይንስ አይደለም? አይ እግዚአብሔር ማን ነው? እግዚአብሔር ማን እንዴት ነው? እግዚአብሔር የሚባል አካል እንዴት ነው የምትረዳው? መጀመሪያ ነገር ይሄ ነው። እግዚአብሔር የሚባል አካልን የምረዳው እግዚአብሔር የሚባል የኢትዮጵያ ቄሶች ፈጥረው የሰጡህ ስም ነው ብዬ ነው የምረዳው። የአምላክ ስም አይደለም። የነብያት አምላክ በፍጹም እግዚአብሔር ነው ብሎ አላስተማሩም ብዬ ነው የምረዳው። አንተስ ምን ትላለህ? እሺ መጽሐፍ ቅዱስ እግዚአብሔር እንዴት አድርጎ ነው ዲፋይን የሚያደርግ? ማን ነው እግዚአብሔር? በጣም ጥሩ። እግዚአብሔር አምላክ ነው ብሎ ያስተማረ አንድ ነብይ የለም። ይህ የኢትዮጵያ ቀሳውስቶች ጽፈው የሰጧቸው የአምላክ ስም ነው ብለው ብላቸው አይ የሰጡን ምናምን ትሆን አንተ አዳምሽ ከጠየቅ በኋላ እነሱ አሉ ሳይሆን አንተ እግዚአብሔር ሲባል የሚሰማክ ምንድን ነው? ለምሳሌ አብ ወልድ መንፈስ ቅዱስ አለ፣ ከዛ እግዚአብሔር አለ። እግዚአብሔር ማለት ወርዱ ምንድን ነው ለአንተ? አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ፣ እግዚአብሔር አለ። አራት አይደል ይሄ? ስለዚህ ሰው እግዚአብሔር ሲል ምን እያለ ነው? ይሄንን አታርግም? ይሄን አታውቅም?
ምንም ነቢያቶች አያውቁትም። ይሄን ስም ብዬ እኮ ነው የነገርኩህ። እኔ የማምንበት የለም መጽሐፍ ቅዱስ ረጋ በል። እሺ አስረዳኛ። የአምላክን ስም ነቢያቶች ማን ነው ብለው እግዚአብሔር ብሎ ነው ያስተማሩት? እኔ አሁን እኮ እየነገርኩ ያለሁት ምን ያህል እውቀት አለ? እግዚአብሔር አለ፣ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። እነኚህን እግዚአብሔር የሚል ስም አላስተማሩም ከናካቴው አልኩ። ወይ ደግሞ በዚህ ላይ አሁን ሞጌታ መልስ ለምን ታወራለህ ታዲያ? ካላስተማሩ ምን ያስወራሃል? ምን ታስተምራለህ? ምን ይዘህ ቁጭ ትላለህ? መጀመሪያ እግዚአብሔር የሚለውን እወቃ። ከተሳሳተ እምነት እንድትወጣ ነው እያወራሁኝ ያለሁት። ለምን አትረዳም? ነቢያቶች አላስተማሩትም፣ ክርስቶስም አላስተማረውም። እግዚአብሔር ብሎ ማንም ነቢይ አልነገረህም። እንዴት ይህንን ነቢያቶች ያልነገሩህን አምላክ ስም ነው ብለህ አምነህ እንዴት አመንክ ብዬ እኔ ደግሞ ከዚህ እምነት እንድትወጣ እየመከርኩ ቆይቶ መውጣቱን ተው አንተ ጎበዝ። ጥሩ ነው፣ አሁን የመጣልኝ ጥሩ ነው። ግን መጀመሪያ ይህን ከማውራት በፊት እግዚአብሔር ጌታ አደረገው ካልክ እግዚአብሔር የሚለው መጽሐፍ ቅዱስ ማንን ነው ብለህ ይህን መጀመሪያ አንደርስታንድ ማድረግ አለብህ፣ እንደ እውቀት ማለት ነው። ከማንም ይሁን ከምንም በራስህ እግዚአብሔር አለ። ኦኬ ማንን? ኢየሱስን። ከዛ አብ አለ፣ ከዛ ወልድ አለ። አራት ጌታ ሊሆን ነው። ግን ይሄኛውን እግዚአብሔር ወደ እነሱ ከመሄዳችን በፊት እግዚአብሔር ብሎ ያስተማረ ነቢይ አለ የለም? ባጭሩ እሱን እኮ ነው እያወራሁልህ ያለሁኝ። አሁን አንተ መጀመሪያ እግዚአብሔር ጌታ አደረገው ስትል ወይንስ የለም? እግዚአብሔር አምላክ ነው ብሎ ያስተማረ ነቢይ አለ ወይም የለም? ምን አይነት ጥያቄ ነው የምጠይቀኝ? ሙሉ መጽሐፍ ቅዱስ እግዚአብሔር አይደል የሚለው? እኔ መልስ ያለው ጥያቄ አልጠይቅህም። ተሳስቼ ማለት ነው። መልስ የሌለ ጥያቄ እግዚአብሔር አምላክ ነው ብሎ ያስተማረ ነቢይ አለ ወይንስ የለም? ክርስቶስም ቢሆን እነ ሙሴ ቢሆኑ ከብሎ አለ። ቆይ ውሱ ምን መሰለህ፣ አሁን እኔ የምልህ ብቻ አንዴ አዳምጠኝና ከዛ በኋላ አንተ የራስን ትምህርት ታስተምራለህ ወይ ከሌላ ሰው ጋር ታወራለህ። እኔ እያልኩ ያለሁት አሁን ከተረዳኸኝ ማለት ነው፣ መጽሐፍ ቅዱስ እግዚአብሔር ካለ ምን እያለ ነው? አሁን ለምሳሌ አብ ልጁን ጌትነቱን ቢሰጠው ሌላ ትምህርት ነው። ወልድ ለመንፈስ ቅዱስ ጌትነት ቢሰጠው ሌላ ትምህርት ነው። እግዚአብሔር ብሎ ከጠራ ማለት ነው፣ እግዚአብሔር ብሎ ከጠራ እግዚአብሔር የሚለው ወርድ ስላሴ አላር አብ ወልድ መንፈስ ቅዱስ አለ፣ እኛ የምናምንባቸው ሶስቱ። ስለዚህ እግዚአብሔር ብሎ ጠራ። እሺ ምንድን ነው የምትለኝ? እኮ የለም የሌለ ነገር እያወራህ እኮ ነው። ይሄ የምንማማርበት ነው ያለ የለም ነው እግዚአብሔር አምላክ ነው ብሎ የአምላክ ስም እግዚአብሔር ነው ብሎ የሰበከ ነብይ አለ የለም? ባጭሩ አለ እንጂ ምን ማለት ነው ይሄ? እንዴ ከዘፍጥረት እስከ ራዕይ እግዚአብሔር አለ የሚለው መጽሐፍ። ለምሳሌ ማንኛው ነብይ? ለምሳሌ አንድ ጥቀስልኝ። አንድ ፈለግኩኝ። አንድ ነብይ። ኧረ በእግዚአብሔር አታደርግ። ይሄ አሁን ያነበብከው ራሱ እግዚአብሔር አይደል የሚለው? ሐዋርያት ስራ ማለት ምንድን ነው? የሐዋርያት አለ እንደ በጣም ጥሩ። በምን ቋንቋ ነበር የተጻፈው የሐዋርያት ስራ? በሁሉም ቋንቋ ተጽፏል። እግዚአብሔር ማለት እኮ የፍጥረታት ጌታ ማለት ነው፣ ሌላ ነገር የለውም። መጀመሪያ የተጻፈው በምን ቋንቋ ነበረ? መጽሐፉ መጀመሪያ የተጻፈበት የተተረጎመበትን አይደለም። አማርኛ ተርጉሞ የሰጠው ነው እሱ። መጀመሪያ አማርኛ ተናጋሪ አይደለም አይደል? ኢየሱስና ሐዋርያቶች ሲናገሩበትና ሲያስተምርበት የነበረ ቋንቋ ምንድን ነው? በዚያ የአምላክ ስም እግዚአብሔር ተብሎ ይጠራ ነበር። ባጭሩ አይጠራም ብለህ ድምፅና ይጠራል። ለምን አይጠራም? የፍጥረታት ጌታ ማለት ነው፣ ሌላ ነገር የለውም። ለምን ነው የማይጠራው? በጣም ጥሩ። አሁን ምን ታደርጋለህ? ኢየሱስ ክርስቶስ ሐዋርያቶችን ያስተማረባቸው ቋንቋ ምን የትኛው ቋንቋ ነበር? ያው የተወለደበት ነው እዛው ሂንዱ በዕብራውያን የተጻፈው ከተተረጎመ በግሪክ በምን እያለ እሱን አሁን ለመሰለህ እኔ ይሄን ያልኩ ግን እኔ ይሄን ያልኩ ለመሰለህ በቅንነት እንድትረዳ የተጠየቀው ላይ ትኩረት አድርገው ያለ የተጠየቀው ላይ። ስለዚህ ኢየሱስ ክርስቶስ ሐዋርያቶችን ያስተማረባቸው ቋንቋ አማርኛ አይደለም። እግዚአብሔር ብሎ አምላክም ስም አላስተማራቸውም አይደለም። የፍጥረታት ጌታ ማለት ነው እኮ ሌላ ትርጉም የለውም እኮ። ምንድን ለምሳሌ ኢየሱስ ማለት አዳኝ ማለት ነው፣ ሌላ ምንም ትርጉም የለውም። እግዚአብሔር ነው የአምላክ ስም ብሎ አስተምሯቸዋል ወይ ኢየሱስ ክርስቶስ? ምን ማለት ነው? አባቴ እያለ ነው እኮ እሱ የሚያወራው። እግዚአብሔር ብሎ እንዴት ያወራል? ራሱ እኮ እግዚአብሔር ነው። አይደለም የጠየቁት፣ እግዚአብሔር ነው አምላክ ብሎ አስተምሯል ወይ ኢየሱስ ክርስቶስ? ያስተማረውን አይደለም ማዳመጥ የምትፈልገው? ከሰማኸኝ እሱ እግዚአብሔር ብሎ አይናገርም። እሱ የሚናገረው አባቴ ብሎ ነው የሚናገረው። እሱ ራሱ ስለዚህ እግዚአብሔር ነው። ኢየሱስ እግዚአብሔር ብሎ አላስተማረም። በጣም ጥሩ። እሱ እግዚአብሔር ነው ያልኩህ እኮ ነው። አትሰማኝም? እግዚአብሔር ነው እሱ እኮ። ተረጋጋ፣ እየተደማመጥክ እንጂ ተናገርክ። አዳምጠህ እርሱ ኢየሱስ እግዚአብሔር ብሎ አይናገርም። ታዲያስ አባቴ ብሎ ነው የሚናገረው። እሺ አዳምጠህ እንጂ ተረጋጋ።
እሺ ተረጋጋ፣ አዳምጥ። ይኸውልህ ከዚህ በኋላ ከተደረብክ እኔ ያልኩትን ደግሞ በእሱ እግዚአብሔር ነው። እሺ አዳምጥ። ኢየሱስ ክርስቶስ አንዲት ቦታ ላይ ደፍሮ ነው እግዚአብሔር ነኝ አላለም ብሏል አላለም? ግን እግዚአብሔር ነው። ግን እግዚአብሔር ነው። እኔ እግዚአብሔር ነኝ ብሏል። እኔ እግዚአብሔር ነኝ ብሏል ኢየሱስ። ራሱ እግዚአብሔር ነው አልኩህ እኮ። እኔ የምልህን ለምን ብለሃል? አንተ አልክ ኢየሱስ አሸተተ። እኔ ምን አልኩህ? ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሏል አንዲት ቦታ ላይ። ሁለት አይደለም አንድ ቦታ ታሪክ ራሱ እግዚአብሔር። እኔ ሰው ነኝ። ሰው እንዴት ነው? ሰው ነው በቃ ዛት ይባላል። የምጠይቀህን ጥያቄ ትመልሳለህ ወይንስ አትመልስም? ኢየሱስ ክርስቶስ ርዕስ ባስቀየርከኝ ቁጥር እየተከተልኩ ነው። ችግር የለውም። ኢየሱስ ክርስቶስ እኔ እግዚአብሔር ነኝ ብሎ አንዲት ቦታ ላይ ተናግሮ ያውቃል? ለታሪክ አንዲት ቦታ ላይ እኔ እግዚአብሔር ነኝ ብሏል? ለምን አይልም? ይላል እንጂ። የቱ ጋር ነው ያለው? ማስረጃ። እኔ ህይወት ነኝ ካለ ከእግዚአብሔር ውጭ ህይወት የለም። እሱ እግዚአብሔር ነው ማለት ነው። አልጠየቅኩም። እኔ እግዚአብሔር ነኝ ብሏል? እኔ ህይወት ነኝ አለ። እኔ እግዚአብሔር ነኝ ብሏል? አትቀይረም። አሁን የሚያምንብኝ ቢሞት እንኳን ሕያው ይሆናል ብሏል። እግዚአብሔር ነኝ ብሏል? እኔ እግዚአብሔር ነኝ ብሏል? እሱ እኔ ከአብርሃም በፊት ነበርኩ ብሎ መኖሩን አሳይቶናል። ወሬው እኔ እግዚአብሔር ነኝ ብሏል ወይ? ሌላውን ተውማ። አዎ ብሏል። እግዚአብሔር ነኝ። እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል። ያልኩ እኮ ነው። የቱ ጋር ነው እኔ እግዚአብሔር ነኝ ያለው ኢየሱስ? ጥሩ። እኔ የዘላለም ህይወት ነኝ ብሏል። እኔ እግዚአብሔር ነኝ ብሏል ወይ? ምንም አትቀይረውም። አሁን አዎ ብሏል። አዎ ብሏል። የቱ ጋር ነው እኔ እግዚአብሔር ነኝ ያለው? በእኔ የሚያምን ለዘላለም ይኖራል ሲል እግዚአብሔር ነኝ እያለ ነው። ይህ እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል። እኔ የህይወት ውሃ ወንዝ ነኝ ብሏል። የእኔ የህይወት ውሃ ወንዝ ነኝ ብሏል። ጎርፍም የሆነ እሱ አይደለም፣ እሱ አያገባኝም። እኔ እግዚአብሔር ነኝ ብሏል ወይ? አዎ ብሏል። የቱ ጋር ማስረጃ? ብታምኚስ እኔ የዘላለም ህይወት ነኝ ብሎ ለማርታ ተናግሯታል። ሰላም አለይኩም። እሺ ከላይ ላይኩን ሰላም፣ እንዴት ነህ? ጊዜ ከመንፈጅ አላለም። ይሄን ነገር ወቁት ክርስቲያኖች። የትኛው ቦታ ላይ ክርስቶስን እግዚአብሔር ነኝ አላለም። ግን ምን አለ ከተባለ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ ነው ያለው። እኔ እግዚአብሔር ነኝ ሳይሆን ከእግዚአብሔር እየሰማሁ የምናገር ሰው ነኝ። ከዚያ ክርስቲያኖች መጡና ክርስቶስን ተቃወሙት። አይ አንተማ ሰው ብቻ አይደለም እግዚአብሔርም ጭምር ነህ አንተ ራስህ አሉት። አረ ተው ስሙኝ፣ እኔ ከእግዚአብሔር እየሰማሁ የምናገር ሰው ነኝ አለ። ተሳስተሃል። አንተ ራስህ እግዚአብሔርም ነህ ሰውም ነህ፣ ችግር የለም አሉ። አሜን ነው። ታዲያ ምድር ላይ ከክርስቲያኖች በላይ ኢየሱስ ክርስቶስን የሚቃወም አለ ወይ? በአላህ ስም ላለው የለም። ከአምላክ ጋር እርሱን አስተካከሉት። እኔ ከአምላክ እየሰማሁ የምናገር ሰው ነኝ እያለ አይ ተሳስተሃል፣ አንተ ራስህ አምላክ ነህ አሉት። ብትወዱኝ ግን ትእዛዜን ትሰማላችሁ ብሎ ነበር። አንሰማም ማለት ነው። እሱ ሰላም ነው። ሰላም ነው። እንዴት? ምን ሰላም አለ? ኢየሱስ ክርስቶስ ሰላምን ለማምጣት የመጣ አይምሰላችሁ ሰይፍ ነው እንጂ እያለ መጽሐፍ ቅዱስ ላይ ምን ትላለህ? ላይኩን ሰላም ጠፋ በል ላይኩን በል አሎ፣ ይሰማል? ሰላም አለይኩም። እሱ ይሰማል? ወአለይኩም ሰላም ወረሕመቱላህ። ሰላም ነው። ደህና ነኝ አልሐምዱሊላህ። ቻላላ ስልኬ እሺ፣ ጥያቄ ያለ ይቀጥልሽ። በተራ ጠይቃል። እሺ እኔ ልቀጥል ወይስ? እሺ ቀጥልሽ። እሺ እሱ አይ አንድ ጥያቄ ነበረች፣ ጠይቅ ነበር። ግራ የገባኝ ነገር ነበረች። ጥያቄ ምንድን ነሽ? አንተን ነበረ ውዱ የሚሰብሩት ነገሮች ተብሎ ሲወራ ሰማውና፣ ማለት እኔ ከክርስትና ወደዚህ የመጣሁት አንድ ነገር ቸግሮኝ ነው። እኔ ሳይገባኝ ቀርቶ አሁን ማለት ፈስ ውዱን ይሰብራል ተብሎ ሲነገር ሰማውና፣ ለምሳሌ የሆነ መስጊድ ውስጥ ሆኜ ማለት
አወል ሰፋ ላይ ብሆንና እንደዛ አይነት ነገሮች ቢያመልጡኝ እንዴት ነው ማደርገው የሚለውን ነገር ነው ግራ ሲገባኝ ነው አንተን ለመጠየቅ የመጣሁት። ይቅርታ ግን አብሽር፣ ወጥተህ ውዱ ማድረግ በእስላም ሁሉ ነገር ግልጽ ነው። በእስላም ሁሉ ነገር ግልጽ ነው። ኢነላህ ላ የስተሕይ ሚነል ሐቅ፣ እኔ አምላካችሁ አላህ ከእውነት የማፍር አይደለሁም አለ። ስለዚህ ነቢያችን ሰለላሁ ዐለይሂ ወሰለም ሁለት ሰዎች እውቀትን አያገኙም አሉ። አንደኛ አይናፋር ወይንም ፈሪ የሆነ ሰው፣ ሁለተኛ ኩራተኛ። ኩራተኛው ከኔ በላይ አዋቂ የለም ስለሚል እውቀትን ሳያገኝ ይኖራል። ፈሪው ይህንን ብጠይቅ ምን ይሉኛል ሰዎች ብሎ ፈርቶ እውቀትን ሳያገኝ ይኖራል። ስለዚህ ለሁለቶች ሰዎች አትሁኑ ብሎ አስተምሯል። ገብቷችኋል? ስለዚህ ጠይቅ እና ሰውየው ውዱ ከፈታ ምንድነው ማድረግ ያለበት ከተባለ ወጥቶ ውዱ ማድረግ። ነቢያችን ሰለላሁ ዐለይሂ ወሰለም እየሰገዳችሁ ራሱ ውዱ እንደሌላችሁ ብታስታውሱ ወይም ውዱ ብትፈቱ ውጡና ተመልሳችሁ ውዱ አድርጋችሁ ሶላታችሁን ስገዱ ብለው ተናግረዋል። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኢዛ አሕደተ አሐድኩም ወሁወ ፊ ሶላህ ፈልየንሰሪፍ ወሊየተወዳ አሉ። አንዳችሁ በሶላት ውስጥ ሳለ ውዱ ቢፈታ ወይም ውዱ እንደፈታ ቢያስታውስ ሶላትን አቋርጦ ይውጣና ተመልሶ ሄዶ ውዱን አድርጎ እንደገና ይስገድ ብለው ተናግረዋል። አይ እሱ ጀዛኩም ላ ኸይረን። በጣም ነው ማመስገን ነው። መርሐባ። እሺ ጥያቄ ያለው ካለ ይቀጥል። አሸናፊ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወሱ ሁሉም ጀማ ሰላም ያለው እሺ ትጠይቃላችሁ። አሸናፊ አንዴ ቃኛው አንድ ጊዜ እሺ ጌትነት ጥያቄ አለ? እሺ ጥያቄ ያለ ይቀጥልሽ። እሺ እኔ ጥያቄ አለኝ። ወሱ የአንድ ደቂቃ ጥያቄ ነው። ይቅርታ ተፍቴ ላሉት ይቅርታ። ባለቤቴ ጋር ተለያይተን ነበርና 3 ወር አልሞላንም። ለ3 ወር 7 ቀን እንደዛ ይቀረናል እና መመላለስ ፈለግን። እሷ 3 ጊዜ ሀይድ አይቻለሁ እያለች ነው። ዛሬ እያወራን ነበርና ማለት ነው። ቀኑን ግን በማስታወሻ ይዣለሁኝ። 7 ቀን ይቀረናል። እንዴት እሺ 3 ሀይድ አይታ ከሆነ ወንድም ጊዜው አልቋል። خلاص በሀይድ አይታ ከሆነ በእርግጠኝነት ከ3ቱም ሀይድ አይታ ነስታ ከሆነ የዒዳ ጊዜ ስላለቀ እርጃዕቱ ብለህ ሳይሆን እንደ አዲስ ኒካ በማሰር መመለስ የምትችለው 3ቱንም ኒካ አልጨረሳችሁ ከሆነ። አይ አንድ ኒካ ነው ያወረድኩት፣ አንድ ኒካ ነው የፈታሁት። እንደ አዲስ ነው ኒካ ማሰር የምችለው? እሺ ሽኩራን ወያክ። እሺ ጥያቄ ያለው ካለ ይቀጥል። ጥያቄ ያለው አለ? ሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ወረህመቱላሂ ወበረካቱ። እንስማማ? እሺ እሰማሃለሁ። በቃ እንደሱ ከሆነ ኢየሱስ ጌታ ነው አልሽና አሁን አይደለ? ነገር ግን ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ የሹመት የስልጣን ጌትነት እንጂ መለኮታዊ ጌትነት አይደለም። ማስረጃ ልስጥሽ መጽሐፍ ቅዱስ ላይ ማስረጃ ትሰጠኛለህ? በዚህ ነገር ማስረጃ አልፈልግም። በቃ ልስጥሽ። እንግዳውንስ ልክፈት። ያው አይ እሺ ያው እነዚህ ጋር ምን ይላል? እዚህ ጋር ምን ይላል አለ እንግዲህ ይህን እናንተ የሰቀላችሁትን ኢየሱስን እግዚአብሔር ጌታም ክርስቶስም እንዳደረገው የእስራኤል ወገን ሁሉ በእርግጥ ይወቅ ይላል። እግዚአብሔር ኢየሱስን ጌታ እንዳደረገው ይላል። ኢየሱስ ጌታ ተደርጎ ነው። ማን ያደረገው? እግዚአብሔር ነው ያደረገው። ስለዚህ ጌትነቱ በመደረግ የተገኘ ጌትነት እንጂ ሌላ አይደለም። አይሻ አይደለም። በመደረግ የተገኘ ጌትነት እግዚአብሔር ኢየሱስን ጌታ እንዳደረገው ለማን ነው ያለው? ለእስራኤል እኮ በጣም አሪፍ አየክ።
የእስራኤል ሕዝብ ኢየሱስ ክርስቶስን ስላልተቀበለ ይኸውልህ ሹመቱ እሱ ከእግዚአብሔር ዘንድ የመጣ ነው። እሱ እግዚአብሔር ነው። ጌታ ያደረገው እግዚአብሔር ነው። ቆይ ጠየቀኝ እኮ ጠየቀኝ። ጌታ ያደረገው እግዚአብሔር ነው አለች። እሱ ነው ያለው። ስለዚህ ክርስቶስ ጌታ ተደርጎ ነው። እሺ ስማኝ። ለማን ያለው? ለማን ያለው? ለእስራኤል ሕዝብ ጌታ ያደረገው ኢየሱስን ጌታ ያደረገው እግዚአብሔር ነው። አይዋ ልክ እንደው ደግሞ ለምንድን ነው ያው እኔን አይደለም አሁን መጣ የምትለኝ ለእስራኤል ሕዝብ ነው ያለው። ገባ? ቢኮዝ እሺ አንዴ አዳምጠኛ ስትነግረኝ ሰምቼህ የለ ለምንድን ነው እንደዛ ያለው? የእስራኤል ሕዝብ አንቀበልም መሲሁ አሁን አይደለም የሚመጣው ብለው ስላመኑ ኢየሱስ ክርስቶስ አሁን አይደለም ብለው የሚመጣው ብለው ስላመኑ የላከው እግዚአብሔር ነው ብሎ አላቸው። ለምን እንዲቀበሉት ይሄ መዳን እንዳይተላለፋቸው። ምክንያቱም ይኸውልህ ዛሬ አንተ ስለማትቀበለው እኮ ነው ኢየሱስ ጌታ ነው ኢየሱስ ስላንተ ሞቶልሃል ስለበደል ምንም ማድረግ አይቻልም። ተደርጎ ነው ያገኘው ጌትነት ነው። አንዴ ቆይ ደግሞ አንዴ አንተ ምስሊካታሪና ለምን ደግሞ አንተ ከሰዎች ጋር ታነጻጽረዋለህ ነው ከእርሱ በፊት እግዚአብሔር ሌላ ጌታ ያደረገው አለ። ልስጥሽ ምን ታያለሽ? የለም አለ ነይ ላሳይሽ መጽሐፍ ቅዱስ ላይ ማስረጃ። እሺ ኦሪት ዘፍጥረት ምዕራፍ 40 ጌታ ያደረገው ከአዲስ ኪዳን አውጣልኝ እስቲ። ከአዲስ ኪዳን የለም እግዚአብሔር ከእርሱ በፊት ጌታ አድርጓል። የአዲስ ኪዳን መጀመሪያማ እሱ ነው። ስለዚህ በዘመናቸው ሁሉንም ጌታ አድርጓቸዋል። ቆይ እግዚአብሔር በየዘመናቱ ሁላቸውንም ጌታ አድርጓቸዋል። ኦፍኮርስ 24 ነበሩ። አንተ የምትጠራቸው ሰዎች አሁን ጌታ አደረጋቸው የምትላቸው 24 ነበሩ። 24 ለምሳሌ ማን ለምሳሌ አብርሃም የእምነታችን ጀማሪ ነው። ማስረጃዎች ላይ ማስረጃዎች የቱ ጋር? ይሄው አዲስ ኪዳን ላይ ዕብራውያን 12 ላይ ማስረጃ እኮ የቱ ጋር? ዕብራውያን 12 ላይ ዕብራውያን 12ን ክፈት። ዕብራውያን 12 ላይ 12ን ክፈት። ቁጥር ስንት ላይ? ዕብራውያን 12ን ክፈት። ከአንድ ጀምሮ ይናገራል። ረበፈታ ሙሉ መጽሐፉን ላምቢው አንብበው። ምን ችግር አለው እንዴ ታዲያ? እሺ ችግር የለም። ዕብራውያን 12 እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቆይ ይቅርታ አንድ ጊዜ እንግዲህ እነዚህን የሚያክሉ ምስክሮች በዙሪያ ካሉልን ይላል። እነማን እንደሆኑ ነው? 24ቱ ብለህ የምትጠራቸው ነቢያቶቹን ነው። ማን እንደሱ ብሎ 24 ነብያት የሚባል ነገር አለ እንዴ? ቀጥል ከዛ ታገኘዋለህ። ቀጥል 24 የሚባል ነብይ አለ መጽሐፍ ቅዱስ ላይ አባ ቀጥል። እያነበብክ አልነበርክ? ቀጥል ነው በሰጠሽን ትርጓሜ ላይ ማስረጃ ስጭን እንጂ የቱ ጋር ነው 24 ነብያት የሚለው መጽሐፍ ቅዱስ? ስትቀጥል ታገኘዋለህ። ቀጥል። እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን የእምነታችን ራስና ፍጻሜ ኢየሱስ ክርስቶስን ተመለከትን። በፊታችን ያለውን ሆልዶን ይቅርታ ምን ይላል? ስለምንድን ነው ሌላክሽን ሰግት ወይልሽ የአብርሃምን ጌትነት እኮ ማስረጃ ትሰጭን ነው። እሺ ምን ይላል? የእምነታችን ጅማሬ እና ፍጻሜ በፈጣሪ የአብርሃምን ጌትነት ተሳየን ነው አይደል? እዚህ የመጣሽው የቱ ጋር እናምብልሽ? ሙሉ መጽሐፉን እናብብና እየተረጎምሽ ትሰጭልን። አሁን የጀመርከውን ጨርስ። ሙሉ መጽሐፉን እናብበው። ማስረጃ አልከኝ አይደል? ማስረጃ ሰጠው። በቃ ነይ በቃ። ስለምንድን ነው ማስረጃ የተጠየቅሽው? መጽሐፉን አንብብልን እኮ እያለች ነው። አንብብልኝ። ማስረጃ ብለኛል። ዕብራውያን 12ን አንብብ። ነሽ አንብቢና ተርጉሚልኝ። ለምን አነባለሁ? አንተ አንብበው። መጽሐፍሽ ነው አንብቢ። እንደምን ነው አንተ አንብበው። የጀመርከው አንተ አይደል? አንተ አንብበው። እኔም አንብቢ ስትለኝ አነብልሃለሁ። አንተ በጣም ጥሩ። የጠየኩሽ ማስረጃ ምንድን ነው? ጌታ አድርጓቸው ነበር አልክ። የቱ ጋር አንብብ? እሱን የሚናገረው ጥቅስ የቱ ነው? ይሄ ዕብራውያን ከአንድ ጀምሮ እንግዲህ እነዚህ የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉን አለ። እሺ ይኸውልህ አባቱ። እሺ አንዴ ላንብብልህ። በቃ አላነብም አልክ አይደል? ላንብብልህ። ዝም ብለህ አዳምጥ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉ እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግዶ የእምነታችንን ራስ ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውር ንቆ በፊቱ ስላለው
ደስታን በመሰቀል ታግሶ በእግዚአብሔር ዙፋን ተቀምጧል። ማን? ኢየሱስ። አየክ፣ በእግዚአብሔር ዙፋን የተቀመጠ ማንም የለም። ስለምንድን ነው እያወራሽ ያለሽው እንዴ? ስለ ኢየሱስ ክርስቶስ ጌትነት ነው። በእግዚአብሔር ዙፋን የተቀመጠ ሌላ እንደሌለ የእግዚአብሔር ቃል ይናገራል። እሺ ጌታ ተደርጎ ነው አንስተን እኮ ፋይል ዘጋን። ክርስቶስ ጌታ ተደርጎ ሌላ አምላክ አየክ፣ ሌላ የተቀመጠ በእግዚአብሔር ዙፋን ላይ የለም። ማን ነው የተቀመጠ ከእግዚአብሔር ዙፋን የሚል ጥያቄ አለ። ማንም የለም። ቅድም እኮ ለእስራኤል ሕዝብ እግዚአብሔር የላከው እግዚአብሔር አምላክ ያደረገው አልከኝ አይደለ? በእግዚአብሔር ዙፋን ላይ የተቀመጠ ከኢየሱስ ውጪ ማንም የለም። ዙፋን ላይ የተቀመጠ እሺ፣ አዳምጪ ተረጋግጠሽ። ኢየሱስ ክርስቶስ ጌትነቱ በመደረግ የተገኘ እንዳታጠፋው፣ የአሁኑን ቃል እንዳታጠፋው። የስልጣን ጌትነት ነው። ከኢየሱስ ክርስቶስ በፊት ደግሞ እግዚአብሔር በርካታ በእግዚአብሔር ዙፋን ላይ የተቀመጠው ማን ነው? በእግዚአብሔር ዙፋን ላይ የተቀመጠው በእግዚአብሔር ዙፋን ላይ የተቀመጠው ኢየሱስ ክርስቶስ። እሺ አሳየንሽ፣ ችግር የለውም። ይሄው ዕብራውያን ይሄው ልክ አንድ ጀምሮ አንብበው እኮ አልኩ። በእግዚአብሔር ዙፋን ላይ የተቀመጠ ነው ኢየሱስ፣ ሰው አይደለም። አንተ የምታነጻጽረው አይነት ሰው አይደለም ነው። ይሄው ልክ ከመጀመሪያው ዓለማቶችን የፈጠረ ጌታ ነው ኢየሱስ። ኢየሱስ ዓለማቶችን የፈጠረ ጌታ ነው። እሺ ኢየሱስ ሃይማኖተኛ አይደለም፣ ሃይማኖተኛ አይደለም። አንተ የምታውቀው አይደለም። እሺ ረጋ በይ። ያው ይሄን ጥቅስ አንብቢው ምን ይላል? አላነበውም። አንብብ አንተ አውጥተህ ከየለ ለሱም መልሳለኝ። አንብበው አንተ። እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። እሺ ለማን ያደረገው? ጌታ ተደርጎ ነው። ለማን? አየህ እኔ ዛሬ ተደርጎ ነው አይደል? ጸሐፊው ሐዋርያት ሥራ ነው ጻፈው። መለኮታዊ ባህሪ በመደረግ ይገኛል ወይስ አይገኝም? ይሄ ሱፐር ናቹራል ሂዝ ኖት ስጋ የለበሰ ሰው ብቻ አይደለም። ኢየሱስ ሱፐር ናቹራል ነው። ኃይሉን ሊቋቋም የሚችል ፍጥረት የለም። ይኸውልህ እኔ እየሰበኩህ እኮ ነው ዛሬ ለአንተ እየነገርኩህ ነው። ያኛው ጸሐፊው ቆይ አዳምጠኝ። ይኸውልህ እሺ ንገረኝ እኮ አዳምጠኝ። ኢየሱስ ክርስቶስ ጌትነቱን በመደረግ ያገኘው ጌትነት ነው። እርሱ ደግሞ አይደለም አልኩት። አይደለም ተደረገ ማለት ትርጉሙ ምንድን ነው? አይደለም ለምን እንደዛ እንደጻፈልህ ልንገርካ፣ ላስረዳክ ለምን እንደዛ እንደጻፈልህ ለምን እንደዛ እንደተጻፈ ሳይሆን አዳምጪ፣ ረጋ በይ። አደረገው ማለት አድራጊ አለ፣ ተደራጊ አለ፣ የተደረገ ነገር አለ። ማን ነው ኢየሱስ ክርስቶስን ጌታ ያደረገው? እግዚአብሔር። ታዲያስ እግዚአብሔር ከኢየሱስ ክርስቶስ ለማን ነው የተባለው? ረጋ በይ እንጂ ለማን ነው የተባለው? ለማን ነው የተባለው? አዳምጪ፣ ረጋ በይ። ለማን ነው የተባለው? ኢየሱስ ክርስቶስን ጌታ ከማድረጉ በፊት እግዚአብሔር ሌሎችን ጌታ አድርጓል አላደረገም? ለማን ነው? አላደረገም። አድርጓል። ማስረጃ ላሳይሽ ነይ። ቆይ አንድ ነገር እንዳታልፍ፣ ይሄንን ሳንጨርስ እንዳታልፍ፣ ወደ ሌላ እንዳታልፍ። ቆይ ላሳይሽ ነው። እግዚአብሔር ከኢየሱስ በፊት ጌታ አላደረገም ማለች። ጉድ ተመልከቱ። ወላሂ መጽሐፋቸው ነው። ለእስራኤል ልጆች አልከኝ እኮ ለእስራኤል ልጆች አይደለም። ላይ ተመልከች፣ እዚህ ጋር ቁጥር 9 ምን ይላል? ኦሪት አልመለከትም። ለምን አትመለከች? አትሄድም። ዕብራውያን ላይ ተመለስ፣ ሐዋርያት ሥራ ላይ ተመለስ። አያችሁ አይደለ? ከእርሱ በፊት ጌታ እንዳደረገ እግዚአብሔር ማየት አትፈልግም። ሐዋርያት ሥራ ላይ ተመለስ። እሺ ሐዋርያት ሥራ ላይ አዳምጪ። አላነብልህም። መጀመሪያ ከጀመርነው ነው የምንነሳው። ከጀመርነው ቦታ አትረብሽ እንጂ ቀስ በይ። አታንብብልኝ። አነባዋለሁኝ። አታንብብልኝ። ጤነኛ አይደለሽም እንዴ? ኢየሱስ ክርስቶስን እግዚአብሔር ጌታ ከማድረጉ በፊት ሌሎችን ጌታ አድርጓል። ሌሎችን ጌታ አድርጓል። አላደረገም ካልሽ እኔ አደረገ ካልሽ ወይ ረጋ በይ። አትረብሽ እና እግዚአብሔር ከክርስቶስ በፊት ጌታ እንዳደረገ ኑ ተመልከቱ። ማስረጃ ክርስቲያኖች፣ ወላሂ ላዚም አሁንም ፈጥናችሁ ወደ አባቴ ሚዩት አድርጊ። ጌታ ያደረገውን አላይም እያለች ነው። ከክርስቶስ በፊት ጌታ ያደረገው ነገር እግዚአብሔር አያቸው አይደለ? አላይም እያለች ነው። በቃ ታች ነሽ፣ አዳምጪ፣ በደንብ ተማሪ። ምዕራፉን በደንብ ያዥውና በራስሽ ሂጂ። ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ጌታ አደረገኝ ይላል ዮሴፍ። ኑ ተመልከቱ። ያው እግዚአብሔር ጌታ አደረገኝ ያሰላው። ስለዚህ እግዚአብሔር ኢየሱስ ክርስቶስን ጌታ እኔ ኦርቶዶክስ ነኝና ስንማር ምን ይላል መሰለው? እሱዬ ገብርኤል ለማርያም የዓለም መድኃኒት ትወልጃለሽ ብሏል በሚለው ነው እኛ የተማርን ያደግነው ማለት ነው። እሺ
አንተ ደግሞ ቅድም መልእክተኛ ይመጣል ብሏል ነው ያልክ የነበረው። እሺ እዛ ጋር ነው ትንሽ ያልገባኝ ማለት ነው። እሺ ላስረዳሽ፣ ችግር የለውም። መድኃኒት ወይንም መልእክተኛ እነዚህ የክርስቶስ መገለጫዎች ናቸው ወይ እንደ እስልምና? አዎ እንደ እስልምና የክርስቶስ መገለጫዎችና ባህሪያቶች ናቸው። እንዴት አድርጉት አንድ ጊዜ እኛ ኢየሱስ ክርስቶስ መድኃኒት አይደለም ብለን አናምንም። ግን መድኃኒት ሲባል ምን ማለት ነው የሚለውን በደንብ ላስረዳችሁ። መልእክተኛ የሚለውን ከሱ መጀመሪያ እናጥራ። መልእክተኛ የሚለው በእስልምናም አለ በክርስትናም መጽሐፍ ቅዱስ ላይ ተሽ ከሆነ ኢየሱስ ክርስቶስ ቃል በቃል መልእክተኛ እንደሆነ ከ15 ቦታዎች ያላነሱት ከዚያ በላይ ተናግሯል። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ስለራሱ ሲናገር ወደ ሰማይ ቀጠለና አባት ሆይ አንድና ብቸኛ እውነተኛ አምላክ ይሁን ከአንተ ነህ ካለ በኋላ የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለማዊ ሕይወት አለ። አየሽ፣ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አብን አንድና ብቸኛ እውነተኛ አምላክ አንተ ነህ ካለ በኋላ ልክ እንዲሁ ደግሞ ነቢይ ራሱን ምን ብሏል? መልእክተኛ ብሎ ገልጿል። ምን ብሎ ገልጿል? መልእክተኛ ብሎ ገልጿል። የላከውንም ኢየሱስ ክርስቶስን አለ። ይህን መልእክተኛ የሚለውን ተረዳሽ? አረጋግጭልኝና መድኃኒት ወደሚለው ደግሞ ከእስልምና አንጻር ክርስቶስ መድኃኒት ነው አይደለም የሚለውን ደግሞ አስረዳሻለሁ። ሜሉ ሆኖ ወይ እያሰማው ነው ሲ እሺ፣ አሁን ወይ መድኃኒት የሚለውን ልሂድ። እሺ፣ አምላክ ነው መሐመድ ነብይ ነው ተብሎ ነው የሚታመነው በእስልምና አይደል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ተብሎ ነው የሚታመነው። ነብይ ናቸው። አላህ ደግሞ አዳኝ ነው፣ አምላክ የሚመለክ አምላክ ነውና እዚህ ጋር ልጅ እኛ ጋር ወልድ አብ ወልድ የምንለው አላ ያ እናንተ ጋር አሁን ጭራሽ ተቀባይነት እንደሌለው ነው ብዙ ጊዜ እኛውን የምንሰማው እዚህ አሁን በህብረተሰቡ ላይ ማለት ነው። እና እነዚህ ነገሮች ጊዜ ካለ ብታስረዳኝ ልዩነቱን ባውቅ ደስ ይለኛል። እኔ በጣም ጥሩ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ ናቸው ብለን ነው የምናምነው። አምላክ አላህ ስብሐነ ወተዓላ ደግሞ አዳኝ ብላ ገልጻለች፣ ጠርታለች። አምላክ አላህ ስብሐነ ወተዓላ አዳኝ ነው፣ እርሱ አዳኝ ነው። ነቢያቶችንም ልክ እንዲሁ አዳኝ አድርጎ ይልካቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ሲገልጻቸው ፈለዚነ አመኑ ቢሂ ወዐዘሩሁ ወነሰሩሁ ወተበዑ ኑረ ለዚ ኡንዚለ መዐሁ ኡላኢከ ሁሙል ሙፍሊሑን ይላል። እነዚያ በእርሱ በሙሐመድ ያመኑ እነርሱ ናቸው የሚድኑት። አሁን በእርሳቸው ማመን ያመነ ይድናል ማለት ምን ማለት ነው? በክርስቶስ ማመን ያመነ ይድናል። ልብ በሉ እዚህ ቦታ ላይ ምን ማለት ነው ከተባለ በክርስቶስ ላይ አምላክ ያወረደውን መልእክት ሰዎች ሲከተሉ ጊዜ ዛኔ የእስራኤላውያን ሰዎች በዒሳ ላይ የተወረደውን ትምህርት ሲማሩ ጊዜ ሲያውቁ ጊዜ ከኃጢአት ይድናሉ፣ ከገሃነም ይድናሉ አይደል እንዴ? ስለዚህ በእርሱ ያመነ ይድናል ሲባል በክርስቶስ ያመነ ይድናል ሲባል አምላክ በእርሱ ላይ ያወረደውን ትምህርት ሰዎች ሲከተሉ ያንን ይድናሉ ማለት ነው። ምንድነው ትምህርቱ ታዲያ ከተባለ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ አንድና ብቸኛ የሆነውን አምላክን ገለጸና እኔ ደግሞ የእርሱ መልእክተኛ ነኝ አለ። ስለዚህ አንዱ አምላክ ያ አምላክ የመሲሁ አምላክ አላህን ማመንና እንዲሁም የላከውን መልእክተኛ መሲሁን ክርስቶስን ዒሳን አምኖ መቀበል አዎ ለእስራኤል ሰዎች የድህነት መንገድ ነበር። ቦታቸው አላርላ አሁን ደግሞ ባለው ዘመን ማን ናቸው ከተባለ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም እንደ ነቢይ አድርጎ መቀበል በእርሳቸው ላይ የተወረደውን ሕግና ስርዓት የተከተለ ሰው አዎ ይድናል። አላህ ቃል በቃል ምን ይላል? ቁል ኢን ኩንቱም ቱሒቡነ አላህ ፈተቢዑኒ የሕቢብኩም አላህ ወየግፊር ለኩም እያለ ይናገራል። ሙሐመድ ሆይ ለሰዎች እንዲህ ብለህ ንገራቸው፣ አላህን የምትወዱ እንደሆናችሁ እኔን ተከተሉ ይበላቸው፣ አንተን ይከተሉ። አንተን በተከተሉም ጊዜ አላህ እኔ እወዳቸዋለሁኝ ኃጢአታቸውንም እምርላቸዋለሁ ብሎ ተናገረ። ያቸዋርለ አምላክ አላህ ስብሐነሁ ወተዓላ በእርሱና በእኛ በፍጥረታት መካከል ያደረገው አሁን መካከለኛ ማንን ነው? እርሳቸውን ነው ማለት ነው። መሲሁ ከተባለ መሲሁ ደግሞ በዘመኑ ለነበሩ ለእስራኤል ሰዎች በአምላክና በሰዎች መካከል እርሱ ብቻ ነበር መካከለኛ፣ ሌላ ማንም አልነበረም። አያችሁ አይደለ? እርሱ ነው ትክክለኛ መንገድ የነበራቸው። እርሱን የግዴታ መከተል ነበረባቸው። ቶች አላር ይህ ነው የእስራኤል ሰዎችን የሚላቸው ነበር። መልእክተኛን መሲሁን ተከተሉ እያለ ያዛቸው ነበር። ወረሱልን ኢላ በኒ እስራኤል ይላል። ወደ እስራኤል ልጆች የላኩት መልእክተኛ ነው መሲሁ እያለ አላህ ብዙ ቦታ ላይ ይናገራል። ያ ነው። እሺ፣ ሌላኛው ነገር አብ ወልድ መንፈስ ቅዱስ ስለሚባለው ነገር ነው። ይሄ በማህበረሰቡ መካከል ይነገራል። እስኪ ስለዚህ ነገር ማወቅ እፈልጋለሁ ነው። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ ብሎ ይናገራል። ታዲያ ምንድን ናቸው እነዚህ? እንደ ክርስትና አስተምህሮ በአጭሩ ምንድን ናቸው? አንድ አምላክ ናቸው ብላ ያምናሉ።
ነገር ግን መጽሐፍ ቅዱስ ላይ አለው ይሄ የለም በፍጹም። መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ በፍጹም የለም፣ ከኦሪት ዘፍጥረት እስከ ራዕይ ድረስ። አንድ አምላክ ብሎ ታዲያ ማንን ነው የሚገልጸው ወደሚለው ስንመጣ ግን አብ ብቻ እንደሆነ ይናገራል። የሚገርምሽ ማስረጃ አለው ወይ ለዚህ? አዎ፣ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ምን ይላል? ለእኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ ወልድ መንፈስ ቅዱስ አለን አይደለም የሚለው። አንድ አምላክ አብ አለን። ያው አንድ አምላክ ብሎ የሚናገረው ማንን ነው? አብን ነው። ነገር ግን እንደ ክርስቲያኖችን ምን ብለው ነው የሚያስተምሯቸው መምህሮቻቸው? አይ አብ ብቻውን ሳይሆን አብ ወልድ መንፈስ ቅዱስ ነው አንድ አምላክ ይሏቸዋል። ይህ ከመጽሐፍ ቅዱስ ተቃራኒ የሆነ ትምህርት ነው። ከመጽሐፍ ቅዱስ ትምህርት ውጭ የሆነ ትምህርት ደግሞ ጣዖት አምልኮ እንደሆነ መጽሐፋቸው ይናገራል። ዮሐንስ መልእክት ምዕራፍ 1 ቁጥር 2 ዮሐንስ መልእክት ምዕራፍ 1 ቁጥር 10 ላይ ምን ቁጥር 9 ላይ በክርስቶስ ትምህርት የማይኖር ግን አብም ወልድ መንፈስ ቅዱስም የሉትም ጣዖት አምልኮ ላይ ያለው እያለ ይናገራል። ታዲያ ከክርስቶስ ትምህርት ውስጥ መካከል አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ትምህርት አለው? የለም በፍጹም። አንድ አምላክ የሚለው ማንን ነው ከተባለ አብን ነው የሚያስቀምጠው። ይህ ነው።